ተባረካችሁ ኪኳን ቆሮስልን አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሀገራችንን ላይ ተጠብቀን ሀገራችንን ላይ ተጠብቀን እናንተን የሚያላህ አርዝማለን የሰበሰበንንም ሰላም አድርግልን ያሰበሰበንም ሰላም አላህ አድርግልን አንድ ሀገር ናት ያለችን ሀገራችንን ላይ ተጠብቀን አላህ ይጠብቅልን እናንተንም ዑምራችሁ ረጅም አላህ አድርገው ያሰባችሁት ሁሉ አላህ አሳካላችሁ አላሁመ ሰል السلام عليكم السلام صدرنا زبير فكرون كورون يستن ሀገራችን ሰላም ያርግልን ህዝባችን ሰላም ያርግልን በክብሩ በፍቅሩ ይጠብቀን ሀገራችን ለብልጽግና ለእድገት ወደፊት ለመራመድ ያብቃን የተጀመረው ለውጥ እስከ መጨረሻው ድረስ እንዲሄድ ሁላችንም ማንኛውንም መስዋዕትነት ከፍለን እንድንቀጥል እግዚአብሔር ይርዳን በጣም ከሐረሪ ክልል በጣም እናመሰግናለን ዛሬ ከጎህ ቲቪ ነው የደወልንልዎት ጎህ ቲቪ በአገር ውስጥ በሰላምና በእርቅ በጸጥታ ነው የሚሰራው በዚህ መሰረት ዛሬ ከአዲስ አበባ ፖሊስ ኮሚሽን መኮንኖች አሉ ከሃይማኖት አባቶች አሉ ከአገር ሽማግሌዎች አሉ ከአርቲስቶች አሉና በዛሬው እርቅ በኢትዮጵያ ሰላም በኢትዮጵያ የሚለው ነው የምናገረው አጀንዳችን ስለዚህ ሐረር የታወቀች ሀገር ነች ብዙ ሺህ ዓመት እድሜ ያላት ጥሩ ህዝብ ያላት ብሔር ብሔረሰቦች ሁሉም ህዝቦች አብረው የሚኖርባት ክልል ነች ሐረሪ የንጉስ አገር ነች አሁንም ቀደም ብለው ጀጎል እንዳይቀባ ሁሉ የሚከለከልበት የነበረ እንዳይታደስ የሚከለከልበት የነበረ ማኔ በደንብ ነው ማቀው አሁን ደግሞ ከዛ ልጆች ተወልዳችሁ እዛው ኮሚሽነር ሆናችሁ እዛው ፕሬዝዳንት ሆናችሁ ሁላችሁም ሐረሪ ወርቅ ያረጋችኋት ነው እዚህ ደግሞ አዲስ አበባ የአዲስ አበባ ፖሊስ ኮሚሽን እና ህብረተሰቡ ጸጥታ አካሉ ሃይማኖት አባቶች ወጣቶች አርቲስቶች አገር ሽማግሌዎች እየተጠበቋት ነው ያሉት ቀንና ሌሊት ህዝቡ እየተኛ ሌሊት እነሱ ግን ቆመው ነው የሚያድሩትና እየተጠበቋት ነው ያሉት ሐረሪስ እንዴት ነው ሐረሪ የሰላም አገር ነች የሰላም ክልል ነችና እንዴት ነው እናንተ ሐረሪን እንደዚህ የምትጠብቋት ኮሚሽነር እሺ አመሰግናለሁ ለጀመራይ ንግድ በመስጠታችሁ ያው እንደሚታወቀው ሐረር የሰላም የፍቅር የመቻቻልና የአብሮነት ተምሳሌት ክልል እንደሆነች በዩኔስኮ ዓለም አቀፍ እውቅና የተሰጣች ክልል ናት ያው ሐረር ሰላም የምንጠብቃት አብዛኛው በአንጻራዊነት በአሁኑ ጊዜ ምንም አይነት ችግርም ሆነ ማንኛውንም በሰላማዊ ሁኔታ የምንኖርባት አስተማማኝ ዘላቂ ሰላም ያለባት ክልል ናት ይሄውም የመጣው ሰላም የአንድ ሰው ወይም የአንድ አካል ወይም የጸጥታ ኃይሉ ብቻ አይደለም ሰላም የማንኛውም ግለሰብ ወይም ተቋም ወይም የሁሉም የሚፈልግ ነገር ነው ሰላም በጸጥታ ኃይል ብቻ የሚከበር ቢሆን ሰላምን በአግባቡ መጠበቅ አይቻልምና እኛ የምንጠቀምበት ሐረር ያው የጸጥታ ኃይሉ የራሱ ሰላምን ለማስጠበቅ የሚያደርገው አስተዋጽኦ ቢኖርም በአብዛኛው ህብረተሰቡ የራሱን በራሱ እንዲጠብቅ ራሱን በራሱ ሰላሙን እንዲያጠና በተለይ የተለያዩ አደረጃጀቶች የሰላም አደረጃጀቶች የሰላም ቤተሰብ አለን የሰላም ሴቶች አምባሳደር ኮሚቴዎች አሉን የሃይማኖት ተቋማት የራሳቸው አደረጃጀት የጋራ ጥምረት ኮሚቴዎች አሉን የድሮችና የአፋዎች በሰላም ጉዳይ ላይ የጋራ ጥምረቶች አሉን እነዚህ ተደምሮ የራሳቸው ወጣቱን ማንኛውም በመጀመሪያ ሰላምን በማስተማር ሰላም እጦት ማንን እንደሚጎዳ ሁሉንም እንደሚጎዳ ህብረተሰቡ ግንዛቤ እንዲኖር የማድረግ
በየሳምንቱ በየአካባቢው ህብረተሰቡ ይወያያል ያሉ ችግሮችን እዛው ያወጣና የመፍታት ሁኔታ በአብዛኛው የምንሰራው በዚህ አደረጃጀቶች ነው። ከዛ ባሻገር ደግሞ የፖሊሱ ኃይል የጸጥታውን ስራ በሚሰራበት ጊዜ የማህበረሰብ አቀፍ ፖሊስ አገልግሎት ላይ የተደራጁት የማህበረሰብ ፓትሮሊንግ አደረጃጀቶች ማታ ከምሽቱ 12 ሰዓት ጀምሮ ከፖሊሱ ጋራ በጎን ሆነው ሰላማን ያስጠብቃሉ። እንደዛውም የሰላም ቤተሰብ ከቤተሰብ ጀምሮ የተደራጁ አደረጃጀቶች ስላሉ እነሱ አካባቢያቸውን በመጠበቅ ለሰላም ትልቁን አስተዋጽኦ በማበርከታቸው ነው ሀረር አስተማማኝ ሰላም ሊፈሰብን የቻለው። ኮሚሽነር ቶፊቅ እኔ ሀረርን በደንብ ነው ማቃትና ያደኩባት የተዳረኩባት የወለድኩባት ሀገር ነች ክልል ነችና ሀረር ድሮ ሀረርጌ ክፍለ ሀገር ይባል ነበር። ሶማሌንም ድሬዳዋንም ምስራቅ ሀረርጌንም ምዕራብ ሀረርጌንም ያጣመረ ነበርና በአሁን ሰዓት ደግሞ ሀረሪ የብዙ ሺህ ዓመት ታሪክ ያላት ሀገር ማን ነው ክልል እንደሆነች በደንብ እናቃለን። ሀረር የሀረር ህዝብ የዋህ ህዝብ ሩህሩህ ህዝብ ራሱን የሚጠብቅ በተለይ እኔ 83 እዛው ነበርኩ ለውጥ ሲመጣና ወደ ወር አካባቢ መንግስት አልነበረም ትዝ ይለኛል። እኛ ወጣት ሆነን ነው በዛ ሰዓት ህዝቡ በጣም ራሱ ነበር የጠበቀው። አንድ ወር ሁለት ወር መንግስት ያልነበረባት አካባቢ ነበረች ትዝ ይለኛል። እና ህብረተሰቡ አካባቢውን ራሱ ይጠብቃል። ራሱ ሌባ ሀረር የለም። ችግር የሚሰራ ሀረር ብዙ የለም። የተባረከች የተቀደሰች ሀረር ነች ኮሚሽነር። እና እስቲ እኔ አንድ ነገር የምጠይቀውት ከመጠየቅ በፊት ግን አንድ መኮንን አሉና እስቲ እንዴት ነው የምትገናኙት ከአዲስ አበባ ፖሊስ ኮሚሽን ደንበር ተሻጋሪ ያለ ሌላ ችግር ያለበት አለ በኋላ የሚጠይቀውት ጥያቄ ያለን እስቲ አንድ መኮንን ተገናኙ። አሎ ኮሚሽነር ያቤት ሰላም ነው። እግዚአብሔር ይመስገን። ኢንስፔክተር ስታሉ ፍሬው እባላለሁ። ያው ከአዲስ አበባ ፖሊስ ኮሚሽን የጉለሌ ክፍለ ከተማ አስኳ አካባቢ ፖሊስ የማህበረሰብ አቀፍ ፖሊስ አገልግሎት ማስተባበሪያ ኃላፊ ነኝ። እሺ ያው እንግዲህ ያለን ግንኙነት ነው የጠየቁን። እኛ ጋር ባለው ግንኙነት እስካሁን ድረስ ከክልሎች ጋር ከኮሚሽን ጋር ያለው ግንኙነት እንዳለ ሆኖ እንደ ጣቢያ በሚገጥሙ ነገሮች ላይ ለምሳሌ ሀረር ላይ የሚፈጸሙ ነገሮች ይኖራሉ። እስካሁን ድረስ ያለን ግንኙነት ጥሩ ነው። እኛ እዚህ ያሉትን ምናገኘውን ነገር በመናገኘው አማራጭ ክልሉን ጠይቃለን። አዲስ አበባ ፖሊስ ኮሚሽን ደግሞ የሰንሰለቱን ጠብቆ ክልሉን ጠይቆ እስካሁን ድረስ ያገኘነው መጥፎ ነገር የለም። በጥሩ ደረጃ እንደምንገናኝ ነው። እንደ ማህበረሰብ አቀፍም ጥሩ ተሞክሮ እንዳለ ነው የምናውቀው። ይሄን ለማለት ነው። ያው እንደ ጥያቄ እንኳን ባይሆንም ያው አሁን ከዚህ በፊት እኔ ፖሊስ ኮሚሽነር ሆኜ በምንሰራበት ጊዜ እዛ ፖሊስ ኮሚሽንም አሁን ጸጥታ ቢሮ እስከመሆኔ መጠን ያው ከአዲስ አበባ ፖሊስም ሆነ በየትኛውም በሀገራችን ክልል የሚገኙ ፖሊስ እና የጸጥታ ኃይሎች ጋራ በማንኛውም ጸጥታ ጉዳይ በሰላም ጉዳይ ላይ በጋራ እንሰራለን። በተለይ ከጸጥታ አኳያ ፖሊስ እና ፖሊስ ሁለቱም የሀረሪ ክልልም ሆነ የአዲስ አበባ ፖሊስ ኮሚሽን በጋራ የሚሰሯቸው ያው በጸጥታ አካል ወንጀለኞች የሚፈልጉበት ጊዜ ወደ ሀረር ሸሽተው የሚመጡበት ጊዜ በተለያየ ጊዜ በጋራ ተባብረን የተደበቀውንም ይዘን ወደ አዲስ አበባ ተመልሶ ያገናኙበት ሁኔታ አለ። የጋራ ልምድ ልውውጥ ያደረግንባቸው ሁኔታዎችም ስላሉ በጸጥታ ረገድ ምንም የተበላሸ ግንኙነት የለም። ጥሩ የስራ ግንኙነትና በጣም ጥሩ ስራ እየሰራን ያለ ነውና ያው ግንኙነታችን እንደማንኛውም የጸጥታ ተቋም በሚፈለገው ነገር ትብብራችን በጋራ ነው የምንሰራው ማለት ነው። በጣም ኮሚሽነር በጣም ነው የምናመሰግነው። የአዲስ አበባ ሰላምና ጸጥታ ወይዘሮ ሊዲያ ኃላፊ ከነንተ ጋር ያው እንደሚገናኙ ነግረውናል። ስለዚህ አብራችሁ ከፖሊስ ጋርም ከአዲስ አበባ ፖሊስ ጋርም ከሀረር ፖሊስ ጋርም አብራችሁ እንደምትሰሩ እርግጠኛ ነኝ። አሁን የጠየቅኩት አመሰግናለሁ እያሉ ነው ፖሊስ መኮንኑ። አመሰግናለሁ። እና ሀረር እንዴት ነች አሁን?
ሰላሟ እንዴት ነው ከህብረተሰቡ ጋር ያላችሁ ግንኙነት እንዴት ነው ህብረተሰቡ ራሱ እየተጠበቀን ያለው ልክ እንደ አዲስ አበባ አሁን አዲስ አበባ ሰላም ሰራዊት አለ ደንብ ማስከበር አለ ፖሊስ አለ ጸጥታ ክፍል አለ በየወረዳው በየጣቢያው አለ ስለዚህ ሐረርም እንደዚህ የሆናችሁ ነው እቺ ቆንጆ የሆነች አገር እቺ የአፍሪካ መዲና የሆነች እኔ የአፍሪካ መዲና ነው ምላት የዓለም መዲና ነው ምላት ሐረርን ስለዚህ እንዴት የሆናችሁ ነው ከህብረተሰቡ ጋር ልክ እንደ አዲስ አበባ ለምሳሌ አዲስ አበባ በቀን ከ7000 በላይ ህዝብ ነው የሚገባው የሚጎርፈው ከየ8 አቅጣጫ እና ግን ሌባ ከሆነ ይዙታል ገዳይ ከሆነ ይዙታል አሸባሪ ከሆነ ወንበዴ ከሆነ ይዙታል እናንተ ጋር እንደዚህ አይነቶች አሉ ክቡር ኮሚሽነር አመሰግናለሁ ቀደም ለመግለጽ ሞክሬ ነበር ያው የሐረሪ ክልል በአሁኑ ጊዜ አስተማማኝ ሰላም የተሻለ የሥራ ሁኔታም እንኳን የማንኛውም ግለሰብ ብቻ ሳይሆን የክልሉ ሰበስታል ሳይቀሩ በግላቸው ምሽት እስከ ምሽቱ 4 ሰዓት የሚንቀሳቀሱበት እና የሥራ እንቅስቃሴ የሚጎበኙበት ሁኔታ የሚፈጠርበት ሰላም ያለበት ክልል ነው ይሄን ያመጣነው ሰላም ያው በጸጥታ ኃይል በተደራጀ በቂ የሰው ኃይል ኃይል ኖሮም በጸጥታ ኃይል አይደለም እኛ ያው ክልሉን ሰላም አስተማማኝ ለማድረግ የማህበረሰብ አደራጀት በርካታ ከቀበሌ እስከ መንደር ድረስ ወይም ከመንደር እስከ ቤተሰብ ድረስ አደራጀቶች አሉን የቤተሰብ አደራጀት አለን የቤተሰቡ አባወራ ቤቱን የሚመራበትና በሰላምና ጸጥታ ዙሪያ በጋራ የሚወያዩበት ችግሮችን የሚፈቱበት እንደዛው የመንደር ኮሚቴዎች አሉን ከዛ ባለፈ በቀበሌ ደረጃ የተደራጁ አሉ በፖሊስም በጸጥታ ቢሮ በኩል የተደራጁ ማህበረሰቦች ክፍሎች አሉ ከአካባቢው በመጠበቅ ረገድ በማህበረሰብ አቀፍ ፖሊስ አገልግሎት የተደራጁ ፓትሮሊንግ አደራጅቶች አሉ እነሱ እስከ ምሽቱ 6 ሰዓት በፈረቃ እየተለዋወጡ ከፖሊሱ ጎን ሆነው የአካባቢው ጸጥታ ይጠብቃሉ ማንኛውም ጸጉረ ለውጥ የሆነ ማንኛውም ለአካባቢው የተለየ እንቅስቃሴ ያለው ሰው በሚያገኝበት ጊዜ በአብዛኛው በህብረተሰቡ ጥቆማና ክትትል የሚያዙ ናቸውና ይሄ የሰላሙ ባለቤት የሁሉም ነው የኔም ነኝ እኔም ያገባኛል የሐረሪ ክልል ሰላም የኔም ሚል መርህን ይዘንም እየተንቀሳቀስን ያለበት ነውና የማህበረሰባችን ተሳትፎ እጅግ ከመጠን በላይ አስተዋጽኦ ያለው ነው ይሄ በሰላሙ ብቻ ሳይሆን በልማቱም አሁን ድሮ የምናቃት ጆጎልና አሁን የምናቃት ጆጎል ድሮ የምናቃት የሐረር ከተማና አሁን የምናቀው ያለበት የሐረር ከተማ እጅግ በጣም የተለያዩ ናቸው በአሁኑ ጊዜ ደግሞ የሐረር ጆጎል ግንብን በዓለም የተመዘገበውን ቅርሷን እንዲጠብቅ በማድረግ በማደስ ከየድሮ በተሻለ ሁኔታ ቱሪስት ፍሰት ያለበት እንቅስቃሴ ያለበት መሆኑ የቱሪስት እንቅስቃሴ ደግሞ እንዳይዳከም የጸጥታ ኃይሉም የአካባቢ ማህበረሰቡም የአካባቢውን ጸጥታና ሰላም በማስጠበቅ በየጊዜው ከቀን በቀን የጸጥታ አጠባበቁን በህዝቡ ባለቤትነት እያደረግን ስለሆነ ለዚህም የሐረሪ ክልል ሰላም አስተማማኝ ወይም አሁን ደግሞ ወደ ዘላቂ ሰላም ለማሻገር እየሰራን ያለንበት ሁኔታ ነው ያለው ኮሚሽነር ተውፊቅ በጣም ነው የምናመሰግነው ለክቡር ፕሬዝዳንታችሁ አቶ በድሪ ለአቶ ተወለደ ለኮሚሽነር ተውፊቅ ለሌሎችም በጣም ነው እናከብራችሁ ሐረሪን ለውጣችሁ እንደዚህ በወጣትነታችሁ ለውጣችሁ ጥሩ ደረጃ የደረሰች ሐረር ጆጎል ግንብም የታደሰበት ሐረሪም ሙሉ አይታደሰችበት እንደመሆኑ አመጣን በጣም የኢትዮጵያ ህዝብ በጣም ነው የሚደሰተው እርሶ በጣም ነው እናመሰግነው ከአዲስ አበባ ፖሊስም ከፌደራል ፖሊስም ከተለያዩ ህብረተሰብ የኢትዮጵያ ህዝብም ያው ሐረር ነው የሚለው ዘፈኑም ሐረር ነው መዝሙሩም ሐረር ነው እና ሐረሪ በጣም ነው የምናከብራት በጣም ነው ህዝብም ኢትዮጵያ ህዝብ መወዳትና በቅርብ ጎህ ቲቪ መጥቶ እንደምንጎበኛትና አዲስ የታደሰችዋን ሐረር እንደ አዲስ እንደምንጎበኛት ተስፋለኝ ደሞ እርግጠኛ ሆኜ ነው የምነጋገረው ክብር ለሐረሪ ይሁን ለኢትዮጵያ ይሁን የሚላለኝ ግን እዚህ ሐረሪ የዘፈነች አንድ አርቲስት አለች
ሰናይት የምትባል እስቲ አንድ ጊዜ ያግኘዋት። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነው ወንድም አለም? ሰላም ነህ? አልሐምዱሊላህ ሰላም ነኝ። እንዴት ነህ? በአንድ ወቅት ከባህልና ቱሪዝም መጥቼ ከኢትዮጵያ ብሔራዊ ቲያትር ሰናይት ኃይለ ማርያም እባላለሁ። ሐረርንና የሰሜኑን ክፍል ያገናኘ ባዲ ሐረር ምትል ዜማ በክሪዲ ላሉ ተሰጥቶኝ ያዜምኩት አለ። ባዲ ሐረርን ታውቀዋለህ? አዎ ባዲ ሐረር ድፍሰደዌ አፈርሲ ዘማኒን ዘዘምዘሜ ጌጌ መገስኒ ባሮቴ ብዬ ደግሞ ሐረር ዓደይ ክደር ፈላ እሳምስ ህዝባ መዓር ወለላ ሐረር ክደር ፈላ ሐረር ያልኩ የሰራሁት ስራ አለኝ። በጣም ወደው በጣም ማከብረው ማህበረሰብ ነው። ባለፈው የሐረሪ በዓል ሲከበር አቶ ተወልዳን በስልክ አግኝቸው ነበር። አጋጣሚ ሆኖ ፕሮግራሙ ካለቀ በኋላ መጣሽብኝ አለኝ። እዛ በዓል ላይ ሳልሳተፍ ቀረው። ደህና አገራችን ሰላም ትሁንና በሚቀጥለው እንደምሳተፍ ቃል ገብተውልኛል። በጣም ወዳት ማከብራት እናቴ የተወለደችባት ሀገር ናት። ሐረር በጣም ነው መወዳት። በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አመሰግናለሁ። በጣም አመሰግናለሁ። በጣም ስላገኘኋችሁ በጣም ደስ ብሎኛል። አመሰግናለሁ። አመሰግናለሁ። ሌሎችም ኮሚሽነር እዚህ ያሉ በሙሉ የፖሊስ መኮንኖችም ሐጅ ኢብራሂም ይባላሉ፣ አቶ ኃይለ ማርያም ይባላሉ። ከአገር ሽማግሌው ከተለያየ ህብረተሰብ ነው ያለው። በጣም ነው የምንወዳችሁ። ሐረርን በጣም ነው የምንወዳት እያሉ ነው። ስንመጣ ግን ሰናይትን ይዘናት እንመጣለን ለወደፊቱ። በጣም ደስ ይላል። እዚህም ያሉ ፖሊሶችም ይሁን አገር ሽማግሌዎች አይ ለምን ለሷ ብቻ ትላለህ? እኛም መሄድ አለብን ሐረሪ ካልሄድን በምንም አይነት እያሉ ነው። መልካም ስራ ይሁንልዎት። እንጋብዛለን። በቅርብ ጊዜ የሰላም ኮንፈረንስ እዚህ አካባቢ ይካሄዳል የሚል ፕሮግራሞች ስላሉ በዛ ላይ ተሳታፊ እንድትሆኑ እናደርጋለን። በጣም ክቡር ኮሚሽነር ጊዜውን ሰውተው በጸጥታ ጊዜውን ለበእውነት ለኛ ሰጥተው ነው እና ሐረር ሰላም እንድትሆን አሁንም ኢትዮጵያ ሰላም እንድትሆን እንመኛለን። ክቡር ኮሚሽነር በጣም ነው የምናመሰግነዎት። እድሜና ጤና ይስጥዎት። አሜን አሜን። እናመሰግናለን የኔ ጌታ። እሺ ትውልደ ኢትዮጵያውያን፣ በኢትዮጵያ የምንገኘው ኢትዮጵያውያን እንደምን ዋላችሁ፣ እንደምን አደራችሁ? በዓለም ላይ ስለሆነ በጎህ ቲቪ በሰላምና በእርቅ ማዕድ መድረክ ላይ በሰላምና በጸጥታ ጉዳይ የምንወያይ ይሆናል ዛሬ። በዚህ ላይ ከአዲስ አበባ ፖሊስ ኮሚሽን፣ ከሃይማኖት አባቶች፣ ከአርቲስቶች፣ ከአገር ሽማግሌዎች የተገኙ ሲሆን የዛሬው ስብሰባችን ወይ ደግሞ አጀንዳችን በሰላም ጉዳይ ይሆናል፣ በጸጥታ ጉዳይ ይሆናል፣ በእርቅም ጉዳይ ይሆናል። ምክንያቱም አባቶች ስላሉ በእርቅም ሁሉም ያዛመደ እንደመሆኑ መጠን ሁሉም መስራት እንችላለን ማለት ነው። በዚህ መሰረት መጀመሪያ ማመስገን የሚፈልገው የጎህ ቲቪ ባለቤት ለህዝብ ሚዲያውን የሰጠው ኮርዳዊት ይባላሉ። ኮርዳዊት በካናዳ ነው የሚኖሩት። በካናዳ ሲኖሩ ይህን ቴሌቪዥን ለህዝብ ይሰጥ ብለው ብዙ ወጪ አውጥተው ነው የሰጡትና በጣም ልናመሰግናቸው ይገባል። እድሜም እንዲሰጣቸው ሁላችን ጸሎትም እናደርግላቸው ይገባል። ምክንያቱም ሰራተኞች አሏቸው፣ ብዙ ሰራተኞች። እነዚህ ሰራተኞች የሚከፍሏቸው ከዛ ከልጆቻቸው ወተት ቀለብ ቀንሰው ነው እና ለቤት ክራዩም፣ ለውሃውም፣ ለመብራቱም፣ ለኛም ለሌላም ሁሉ የሚከፍሉት ከኪሳቸው አውጥተው ከዛው እየሰሩ ነው እንጂ ከዚህ የሚያገኙት ነገር ምንም ነገር የለም። ከዩቲዩብም ከመናምንም የሚሰሩ አይደሉም በዚህ ጉዳይ። ስለዚህ በጣም ነው የምናመሰግናቸው። እድሜና ጤና ይስጣቸው። ለጎህ ቲቪ ሰራተኞችም እናመሰግናለን። እኔ ሙዑዝ ገብረ ህይወት ለሚባለው የዚህ ሰላምና እርቅ ማዕድ ፕሮግራም አስተባባሪና መሪ ነኝ። የድርጅቱም የበላይ ጠባቂ ነኝ። በዚህ መሰረት ዛሬ የምንወያየው ከፖሊሶችም ያው አብረን እንዳለን የምንወያየው በሰላምና ጸጥታ ጉዳይ ይሆናል። በተጨማሪ ከሌሎች ክልሎችም ይደወላል። ለምሳሌ ከሐረር ኮሚሽነር ቶፊቅ ደውለው ነበረ። ወደ ስራ ስለሚሄዱ ቀድመው ነው የገቡት።
ከሌሎችም ከኦሮሚያም ከአማራም ከትግራይም ከአፋርም ከሶማሌም ከተለያዩ ከአርባ ምንጭም ሁሉ ከሁሉም ክልሎች ይደወላል ይሄን ክልል ሲደወል ግን ቅሬታ እንዳይሰማችሁ ያው ሳቋርጣችሁ ትንሽ እንዳይሰማችሁ የሚል ሐሳብ ነው ያለኝ ያው ከ3 ጀምሮ እስከ 4 ሰዓት የክልሎች ምን ገኝበት ነው በመሐከል ግን ዝም አይደለም እየተወያየን እንቆያለን በዚህ መሰረት አቶ ኃይለ ማርያም የሀገር ሽማግሌዎችና ታዋቂ ሰዎች ምሁር ስለሆኑ እሳቸውስ በዚህ ሰላም በሰላምና እርቅ ውስጥ ምንድነው የሚሉን አቶ ኃይለ ማርያም ብዙ የሰሩ ናቸው ወታደር ሆነው የሰሩ አገር ሽማግሌ ሆነው የሰሩ የተማራመሩ ነውና በዚህ እርቅና ሰላም በኢትዮጵያ የለም በአዲስ አበባ የእርቅ ማዕድ የሚል በሰላምና እርቅ አለ እኛ ደግሞ በኢትዮጵያ የሰላምና የእርቅ ማዕድ የሚለው ነው ህብረተሰቡና ፖሊሱ ያገናኘን ጸጥታውና መንግስትም ያገናኘን ብዙ ጊዜ ፌደራል ፖሊሶች ይመጣሉ ብዙ የአዲስ አበባ ጸጥታና አስተዳደር ከፖሊስ ጋር ከህዝብ ጋር የሚሰራው አለ እሱም መጥተው እዚህ ኃላፊዎች መጥተው የ11ዱ ክፍለ ከተሞች መጥተው ተወያይተዋል ስለ ሰላም ብቻ ነው በዚህ ላይ ምን እናገረው የለም መሳደብ መንግስትን መሳደብ ፖሊስን መሳደብ ሀገርን መሳደብ ህዝብን መሳደብ አይቻልም ግለሰብ መሳደብ ፓርቲዎችን መሳደብ አይቻልም ከኛ ይተበቃል ብዬ ሳይሆን መመሪያችን ስለሆነ የሚል ነውና እርሶ ከፖሊስና ከጸጥታ ኃይሉ ምን እየሰሩ ነው ያሉት አቶ ኃይለ ማርያም እስከዛሬ ድረስ አቃለሁኝ እኔ ለህብረተሰቡ ግል ያዝጉላት ለምሳሌ ከሐረርና ከአዲስ አበባ ፖሊሶች ተገናኝተዋል ዛሬ ለምሳሌ እና ስራ እየሰራን ያለው ይሄ ቴሌቪዥን ብዙ ስራ እየሰራ በሰላም ጉዳይ በእርቅ ጉዳይ በጸጥታ ጉዳይ ትልቅ ስራ እየሰራን ያለውና እስቲ አስተያየቶን ይስጡን ኃይለ ማርያም ገቢሳ ባላለሁኝ በዚህ መድረክ ላይ ስለጋበዛችሁኝ በጣም አመሰግናለሁ ሰላም ጊዜያዊ ጉዳይ አይደለም ሰላም የመንግስት የግለሰብ ወይንም የወታደር ብቻ አይደለም ሰላም የማህበረሰብ አቀፍ ነው ሰላም የሀገር ነው ሰላምን ለማስፈን እያንዳንዱ ሰው የራሱ የሆነ ድርሻ የሚያበረክትበት መስመር አለ ለዚህ አቅጣጫ ሰጪ መንግስት ነው ከመንግስት ጎን ተሰልፎ ማንኛውም ሰው የሚፈልግበትን ግዳጅ በመወጣት ሰላምን ለማስከበር እኔ ራሴ በታሪክ አጋጣሚ ሆኖ እንግዲህ ቦታዎች ሲቀያየሩ አሁን ወደ ኮዬ ፈጬ ሄድኩኝ እንጂ አዲስ አበባ አራዳ ክፍለ ከተማ ሆኜ የሰላምና የወረዳው የሰላምና የክፍለ ከተማም ጭምር የሰላምና የጸጥታ ዘርፍ አባል ነበርኩኝ አሁንም ያለውበት ቦታ በእንዲሁ አይነት ነገርና በምክር አገልግሎት እየሰጠን ነው የሚፈልግብንን በእድሜያችን በእውቀታችን በጉልበታችንም ለሰላም ማበርከት የሚገባን ነገር ሁሉ ያበረከትን ነው ሰላምን የሚያደፈርሱ ጉዳዮች አሉ እንደምታወቀው ኢትዮጵያ ከየትኛውም ዓለም ለየት የሚያረጋት ማንነቷንና ክብሯን ጠብቃ በኃይሏም በህዝቦቿም በመሪዎቿም ጠንካራ አገር ገንብታ የኖረች የምትገኝ ሀገር ነች እኔ የታሪክ ሙሪማ አይደለሁም ባይዘዌ ከድሮ ጀምሮ ስንሰማ ኢትዮጵያን የሚጠሏት ግሩፖች በሁለት ምክንያት ነው ይባላል አንደኛው እና ዋነኛው ይቅርታ አቶ ኃይለ ማርያም ለቋርጦት ነው እንዳይቀየም ብያለሁ ቅድም ሄሎ ማልበል ከየት ነው ከታደሰ ዘውዴ ባላለሁ ከዚህ ከጋሞ ነው አታደሰ እንደምን አሉ ንጉሱ ታደሰ ነው የሚባሉት አይደለም ንጉስ ናቸው የዛ ሀገር በጣም እናመሰግናለን ሁሉ ጊዜ ለማኛችን ነውት ዛሬ እንግዲህ ምን ወያይ ያለነው ከአዲስ አበባ ፖሊስ መኮንኖችና
ከሃይማኖት አባቶች ከአገር ሽማግሌዎች ከአርቲስቶች ጋር ነው እየተወያየን ያለነው በሰላሙና በእርቅ ጉዳይ ነው እየተወያየን ያለነው እና በጸጥታ ጉዳይ ነው በሶስቱ ነው ዛሬ ስለዚህ በዚህ ጉዳይ እርሶ ለምሳሌ ባለፈው እናንተ የሆነ ብራይ አካባቢ ተፈጠረ ነበርና ከተወሰነ አመት በፊት ከዛ በኋላ ዛርባ ምንጭ ደግሞ የሆነ ባንክ ለማቃጠል ለበቀል ፈልገው ወጣቶች ያው ያልገባቸው ወጣቶች ነበሩ ከዛ በኋላ እናንተ ሳር ይዛችሁ ቂጣማ ይዛችሁ ተንበርክካችሁ ለምናችሁ 40 ምንጭን አድናጫዋታል በጣም ነው እናመሰግነው በተለይ የኢትዮጵያ ህዝብ እርሶን እና እርሶ መሳሰሉ በጣም ያመሰግኖታልና አሁን ሰላም እንዴት ነው አዲስ አበባ እንደሚያውቁት ህብረተሰቡ 7-8 ሚሊዮን ይሁን ተኝንቶ ነው የሚያድረው ፖሊስ ግን ሙሉ ለሊት እየተጠበቀ ነው የሚያድረው ስለዚህ እናንተ አካባቢ እንደዚህ አይነት አለ 40 ምንጭ ዋና ከተማቸው 40 ምንጭ ነው አይደለ እና እንዴት ነው እየሰራችሁ ያላችሁ የአዲስ አበባስ ፖሊስ እየሰራው ያለው ህብረተሰቡና ሃይማኖት አባቶቹ አገር ሽማግሌዎቹ አርቲስቶች አሉ ዛሬ እዚህ አርቲስት ሳይቀር ነው ያለውና በዚህ ጉዳይ ያገበናል ብለው ነው የመጡት ምንም ፈልገው አይደለም የመጡትና እስቲ ስለ ኢትዮጵያ ያለው አጥር አድርጎ 5 ደቂቃ ወስደው አጥር አድርገው ስለ 40 ምንጭ ጀምረው ስለ አዲስ አበባም አገር ውስጥ ያለው ሁሉ እስቲ ስለ ሰላማችን ጉዳይ እርቁ ጉዳይ ምንድነው ማድረግ ያለብን የሚለው እስቲ ጸጥታችን እንዴት ነው መከበር ያለበት የሚለው እስቲ አጥር አድርገው ይንገሩን እሺ አመሰግናለሁ እግዚአብሔር እንግዲህ ስራችን የተሳካ ያርግላችሁ ሁላችንም እውነት ያናገረን ላለው ከዚህ ጋር አያይዤ ሰላም ጉዳይ ላይ እንግዲህ ማን ሁሉም ህብረተሰብ ማህበረሰብ ግለሰብ ሁሉ በሰላም ዙሪያ ላይ አበክሮ መስራትን ይጠይቃል የሰላም ስራ ከቅንነት ይጠይቃል የሰላም ስራ እምነትን ይጠይቃል የሰላም ስራ ደግሞ ጋራ በጋራ መስራትን ይጠይቃል አንድ ሰው ብቻ የሚሰራው ሰላም ለአንድ ሰው ያለው ሰላም ለሁሉም አይሆንም በአንድ አካባቢ የሚኖረው ሰላም ብቻውን ለሀገር አይሆንም ስለዚህ ከዛ አንፃር ነው እኛም ተነስተን አሁን ቀደም በተነሳው መሰረት ቡራየውም ሰበታም እዛ አዲስ አበባ ዙሪያ እዛ አዲስ አበባ ውስጥ በክፍለ ከተማም በአጠቃላይ በአዲስ አበባ በከተማዋ ዙሪያ ሁሉ ስለ ሰላም ሰብከናል በለውጡ ጊዜ ከቅድመ ምርጫ እስከ ምርጫ በሰላም ሰብከናል በመላው ሀገሪቱ በኦሮሚያም በአማራም በሰሜን በምዕራብ ምስራቅ ሁሉ ዞረን ሰብከናል ይሄን ስንሰብክ በእኛ አካባቢ ያለው ሰላም ብቻውን ትርጉም የለውም የሚለው ነገር በማየት ነው አንድ ቤት ሲቃጠል ከታች ከግድግዳ እሳት ሲበላ ጣሪያ ላይ ያለው እኔ ጣሪያውን አይደርስም ብሎ ሰው መጠበቅ የለበትም ስለዚህ ከወዲያው ነው ቶሎ ብሎ እሳቱን ማጥፋት ከሁሉ አቅጣጫ ስለሚያስፈልግ ነውና ይሄን ሰላም በተመለከተ አሁን እዛ በመድረኩ ላይ ያሉ ፖሊሶች ከተለያዩ ህብረተሰብ ክፍል ከአርቲስቶች መሰብሰቡ መልካም ነው በዚህ ዙሪያ ላይ ለጋግኛ ሳይተን ሰጥቻለሁ አርቲስቶች ጋር በተመለከተ በጣም ትልቅ ስራ ይጠበቅባቸዋል አርቲስቶች በኢትዮጵያ ታሪክ ብዙ ስራ ይሰራሉ በአገር ጦርነትም በአገር ሰላምም በአገር ልማትም በተለያየ መንገድ በዲሞክራሲውም በፍትህም አርቲስት ብዙ ሚና ሊጫወት ይችላል ስለዚህ አሁን ላይ አርቲስቶች ጋር የሚቀረው ነገር በእኔ አስተያየት አርቲስቶች ከግለሰብ ከቤተሰብ ከማህበረሰብ ፍቅር አልፎ በአገር ፍቅር ላይ በአገር አንድነት ላይ መስራት አለባቸው የህዝቦችን አንድነት የሚገልጽ ዲሞክራሲን የሚገልጽ ፍትህን የሚገልጽ ጸረ ሙስናን የሚገልጽ እነዚህ ነገሮች ናቸው እንቅፋት የሚያጠፉት የነዚህ ጉድለት ነው እንቅፋት የሚፈጥረውና አርቲስቶች በዚህ ዙሪያ ላይ በሙዚቃቸው በስነ ጥበባቸው ሁሉ ቁልፍ ስራ ሊሰሩ ይገባል የማህበረሰቡን የኢትዮጵያን ማህበረሰብ የኢትዮጵያን ብሔረሰብ የህዝቦችን አንድነት የሚገልጽ መልእክቶችን ማስተላለፍ ከአርቲስቶች ይጠብቃል ሁለተኛ በኢትዮጵያ አካባቢ ያሉ ገጽታዎችን የማህበረሰቡን ማህበራዊ ኢኮኖሚያዊ እንደዚህ አይነት የልማት ልዩነቶችን የልማት ጥያቄዎችን የልማት አንድነቶችን በተመለከተ በአገር አንድነት ላይ መስበክ ከነሱ በጣም ይጠበቃል ኢትዮጵያ ውስጥ እንደ እድል ሆነና
የቆየ አንድነታችን የሚገልጽ ሳይሆን ልዩነት ነው ብዙ ጊዜ የሚሰበከው ግጭት ነው የሚሰበከው ስለ ቋንቋ ነው የሃይማኖት ልዩነት በሰላም ከመጠቀም ይልቅ ግጭትን መፍጠር የኔ ይበልጣል የኔ ይሻላል ነው አሁን የሚሰበከው እነዚህ ነገሮችን የሚቀይር ስራ ከአርቲስቶች ይጠበቃል ወጣቱ ትውልድ ታሪክን ማወቅ ይጠብቃል ያለፉ ታሪኮችን መግለጽ ይጠብቃል ከአርቲስቶች ሃይማኖት መሪዎች ደግሞ እኛ አገር ሽማግሌዎች ሃይማኖት መሪዎች ሁሉም ኢትዮጵያ አገሬና ሰላም ፈላጊ ነው የሚል ይሄን ሁሉ የአርቲስቶቹን ሚና የተናገሩትን ሁሉ ማድረግ ይጠይቃል ሁሉ በቅድነት ማገልገል ይጠይቃል እውነትን መናገር ይጠይቃል እውነትን መስበክ ይጠይቃል ምክንያቱም ገጽታ ግንባታ ብዙ ጊዜ አዳድ ሰዎች የሚሉት ገጽታ ግንባታ መጥፎን ውሸትን ስህተትን ሸፋፍኖ መልካም ነገር በመግለጽ ብቻ ገጽታ የሚገነባ ነው የሚመስለው እሱ ጊዜያዊ ገጽታ ነው እውነተኛ ገጽታ ለመገንባት መማማር እውነትን ማስተማር እውነትን መናገር እውነትን መስበክ ውሸትን መቃወም ውሸትን መተቸት እነዚህ ነገሮች ናቸው መለመድ ያለባቸው ይሄንን ሃይማኖት መሪዎች አገር ሽማግሌዎች ደግሞ በሁሉም አቅጣጫ ለግራ ቀኙ እውነትን በመናገር አገራችንን ማጽዳት እንችላለን ማስቀጠል እንችላለን የአዲስ አበባ ከተማ ጉዳይ በተመለከተ የጋራ ጉዳይ ነው የአዲስ አበባ ከተማ ብዙ ጊዜ የአዲስ አበባ ከተማ የሚሉ አዲስ አበባ ከተማ በአሁኑ ዘመን በተለይ በዚህ በክብርት ካንቲባዋ ጊዜ የታዩ ለውጦች የታዩ ኢትዮጵያዊ ስሜት አዲስ አበባ ከተማ እኮ 20-30 አመት አዲስ አበባ ከተማ የአዲስ አበባ ብቻ ናት እንጂ ገበያውም ጥቅሟም ለኢትዮጵያ ሆኖ አያውቅም ዛሬ ግን በአገር በጦርነት በተፈጠረበት ጊዜ ዜጎች በተፈናቀሉ ጊዜ ክልሎች አቅም በደከሙ በሚደራጁ ጊዜ አዲስ አበባ ከተማ እያሳየ ያለው ድጋፍ አዲስ አበባ ከተማ እያሳየ ያለው የኢትዮጵያ የጋራ ከተማ መሆኑን የኢትዮጵያ የጋራ ኢኮኖሚ መሆኑን የሚያሳየው ኢኮኖሚያዊ እንቅስቃሴው ድጋፉ ተሳትፎ እጅግ በጣም የሚመሰገን ነው ምክንያቱም ከሞላው ክልሎች ድምር በላይ እየሰራ ያለ ከተማ ነው ዛሬ ሁሉም ክልሎችም ሁሉም አብዛኛው መልካም ስራን የሚያሳየው ማሳያ የሚያደርገው የመንግስትን እንቅስቃሴ መልካምነት ማሳያ የሚያደርገው አዲስ አበባ ከተማ ነው ስለዚህ ይሄ በጣም ሊመሰገን ይገባል ለዚህ ሁሉም ሊሰራ ሊጠብቅ ይገባል ለዚህ ሁሉ የሰራዊቱ ቀናነት ነው ጥንካሬ ነው የሚጠይቀው ሰራዊቱ ደግሞ ራሱን እዛ ወታደሩ ሰጣት ኃይሉ ራሱ ውስጥ ያለው ትንሿን ቆሻሻ ነገር መለየት ይጠይቃል 2-3 ሰው በጥፎ ካለ ስም ያስጠራል ስለዚህ እርስ በመማማሩ መጠዳከሩን ይጠይቃል ህብረተሰቡን በቅንነት ማገልገልን ይጠይቃል በዚህ ከገፋን ሀገራችን ሰላሟን ማስቀጠል ይችላል ለዛ ሰላም ደግሞ እኛ መቅደም አለብን የሚለው የንግግሬ ማጠቃለያ ቢሆነው ያሳየት ማጠቃለያ የሚሆነው ሁላችንም አንድን ሌላውን ሳይጠብቅ ተገናኝተን ተሰባስበን በቅንነት በገለልተኝነት ለሰላም ቆመን መስበክ ይጠይቃል ማስቆም ይጠይቃል ከይቅርታ ከእርቅ ከመግባባት በላይ ኃይል የለም የሰላም ኃይል የለም የሰላም ኃይል ጠበንጃ አይሆንም የሰላም ኃይል ጉልበት አይሆንም የሰላም ኃይል ፍቅር ነው መንፈሳዊነት ነው አንድነት ነው መተሳሰብ ነው መግባባት መማማር ነው መከባበር ነው የሰላም ኃይል ስለዚህ ይሄንን የሰላም ኃይል መመስረት ይጠይቃል አብሮ መስራት መንቀሳቀስ ይጠበቃል የሚሉን እናንተ በጋራ ውይይታችሁ እንድታዩልኝ ይፈልጋለሁ ለዚህ ከመንግስትም ከተለያዩ ወገኖች ከተለያዩ አካላትም ሰላሙ ሁሉም ደራቸውን ክፍት አድርጎ መንገዳቸውን ጠርገው ሐሳባችንን ጥረታችንን ሁሉ ተቀብሎ ተደጋግፈን ሀገራችንን ማጽናት ይጠበቅብናል የሚል አስተያየት ነው ያለኝ በጣም እናመሰግናለን አቶ ታደሰ ወይ ደግሞ ንጉሱ ታደሰ ከጋሞ በጣም እናመሰግኖታለን እድሜና ጤና ይስጥዎት አሜን ለሁላችንም ሰላም እሺ ቅድም ለመናገር እንደሞከርኩት ኢትዮጵያን ሰላም ለማናጋት በየአቅጣጫው የሚተረተሩ ግሩፖች አሉ የዚህ መንስኤው ደግሞ የኢትዮጵያ ከመጀመሪያው በትንሹ ለመጥቀስ ኃይል የኢትዮጵያ ጠላት የሆነው አሁን ወዳጅ የሆነው አባይ ነው አባይ ቢያንስ በአንድ ሴንቸሪ ውስጥ
አረቦች በተቻላቸው መጠን አባይን ኮንትሮል ለማድረግ የግብጽ ህዝብ ለምሳሌ አባይ ራሱ የሚፈልቀው ከአባይ ነው የሚል አመለካከት ስላለው ከኢትዮጵያ መሆኑን ስለማያቅ በዛ አይነት መንገድ ብዙ ጣጣ ፈጥሮ በአረቦች በሶሪያም በምንም አድርጎ ኢትዮጵያን ጠላትነት አሰፉት። ኢትዮጵያ እርስ በርስ እንድንባላ ሞር ኤርትራ የሰሜኑ ችግር እንዲፈጠር አደረጉት። ትልቁ ነጥብ የአባይ ጉዳይ ነው ኢትዮጵያን እስካሁን ድረስ ወደ ኋላ እየጎተተ ያለው። አሁን ግን አፈትልኮ መንጥቆ ከዚህ አባባል ሁሉ ወጥቷል። ሌላው ሁለተኛውና ዋናው በጣም አደገኛው ነገር በአገሪቷ ውስጥ የተሰማራ ልቅ ደላላ ነው። ይሄ በኢኮኖሚም ይሁን በፖለቲካም ይሁን በሶሻል ላይፍም ይሁን በተለያየ አይነት መስመር ከመንግስት ባለስልጣኖች እንደመሽገር ተጠግቶ ማህበረሰቡን እያጋጩ ሰላም እንድናጋ ያደረጉ ነውና ይሄንን እኛ ያንን ከነሱ አካባቢ ከንዲ አካባቢ መጣ ሳንል በተቻለን መጠን ከነሱም ጋር ቢሆን የሚፈልገውን ዋጋ ከፍለን የሚፈልገውን መስዋዕትነት ከፍለን ሰላም የማስከበር ሰላም እንዲሰፍን በእኛም አካባቢ በከተማ አቀፍ በአገር አቀፍ ደረጃ ሰላም በመስበክ ሰላም እንዲከበር ማድረግ ግዴታ አለብን ብዬ ነው ማስበው። በአጠቃላይ ስለ ሰላም ስናወራ ሰላም የቅድም እንዳልኩኝ የመከላከያ የመንግስት የግለሰብ ብቻ ሳይሆን የማህበረሰብ ነው። ከቅርብ ጊዜ ወዲህ አይታችሁ እንደሆነ ብዙ ነገር ሌላ ጣጣ ውስጥ ላለመግባት ነው እንጂ ከሰላም ተጓዳኝ የሆኑ ነገሮች በኢትዮጵያ ውስጥ እየተሰሩ ያሉ ነገሮች እያወቁ በህሊናቸው በልቦናቸው እያወቁ እሱን ላለማንሳት ደካማ ጎን ወይንም ደግሞ አላስፈላጊ የሆኑ የውሸት ነጥቦች የውሸት የደላላ ወሬዎችን እያወሩ እያስተጋቡ መንግስትን ከማህበረሰቡ መንግስትን ከሌላው አካል ጋር ለማጋጨት የሚሞክሩ ግሩፖች አሉ። በትንሹ ከሰሞኑም የምትሰሙት ነገር ነው። ይሄ በአለም ታይቶ የማይታወቀው የኢንተርኔት ወሬ አለ፣ የሐኪሞች ወሬ አለ፣ የመምህራን ወሬ አለ። አሁን ለምሳሌ መምህራን ጥሩ ውጤት እያገኘ ነው። ሪሊ በዚህ ጉዳይ ላይ እውነተኛ የመንግስት አመራር አካል አሉ በዚህ ስልጣን ላይ ሆኖ የሐኪሞችን ወደ ሶሉሽን እያመጡ ነው። ክብርት ከንቲባውን እኔ እጅግ በጣም ላመሰግን እወዳለሁ። ከፍተኛ መስዋዕትነት ከፍለው ማህበረሰቡን እያገናኙ ነው። ድልድይ ሆኖ እየሰሩ ነው። በልማቱም በኢኮኖሚው መስመር ማያዝም በተለያየ መንገድ ከፍተኛ ዋጋ እየከፈሉ ነው። እኛም ከነሱ ጎን መሰለፍ አለብን የሚል አመለካከት ነው ያለኝ። በጣም እናመሰግናለን አቶ ኃይለ ማርያም። እንመለሳለን በኋላ። በጣም እድሜና ጤና ይስጥልን። ወደ ፖሊስ ነው የምመጣው። ወደ ፖሊስ ስመጣ ጥያቄዎች አሉኝም። ምክንያቱም እኔም ፖሊስ ነኝ አለበስኩም እንጂ ፖሊስ ነኝ የሚያቆኝ አሉ። ከፖሊስ መሆን ደግሞ የግድ ነው። ለምን ሀገራችን ሰላም እንድትሆን ሁላችን ህብረተሰብ አቶ ኃይለ ማርያም እንዳሉት እና ከሌላ ሀገር እየደወሉ እየተናገሩ እንዳሉት እኛ ህብረተሰብ ነን። እንደ ህብረተሰብ ፖሊስ ነው መሆን ያለብን ሁላችን። ለምሳሌው ኮሚሽነር ጌቱ የአዲስ አበባ ፖሊስ ኮሚሽን በእውነት እድሜና ጤና ይስጣቸው። ገና መሐከል እድሜ ያሉ ናቸው፣ ወደ ወጣትነት አካባቢ ያሉ ናቸው። ምክትል ኮሚሽነር ወይ ማነው አይናለም በየነ እሳቸውም በዚህ እድሜ ያሉ ናቸው። እነዚህ ሰዎች ግን ለእኔ ሲሄድ እዛ ሲሄድ አልጋቸው ፍራሽ አንጥፈው ነው፣ አልጋ እንኳን የላቸውም። የአዲስ አበባን ህብረተሰብ ለመጠበቅ ሰራዊቱን ለመምራት ህብረተሰቡን ለመጠበቅ ለሊት እኛ ተኝተን ነው የምናድረው። ተኝተን ስናድር እነሱ ግን ቢሮአቸው ቁጭ ብለው ነው የሚያድሩት። የሚተኙበት ጊዜም የለም እና የሚገራርም ፖሊስ ነው ያለኝ እኔ አዲስ አበባ። እውነቴን ነው፣ በጣም ማደንቀው ፖሊስ ነው ያለው። እኔ አንድ ቀንም ነቅፌው አላውቅም። የሚነቀፍም ነገር ስለሌለው ቀንና ሌሊት ይሰራል። ሀገራችን ሰላም አድርጓታል። ኢትዮጵያ እኮ
ማን ነው አዲስ አበባ እኮ የኢትዮጵያ ብቻ አይደለችም የዓለምም ዋና ከተማ ነች የአፍሪካም ዋና ከተማ ነች ስለዚህ ይሄ ሁሉ ሰው የሚገባው ወንበዴውም ሌባውም ዘራፊውም ጤነኛውም ለስራ ብሎ የሚገባው ለይቶ ፖሊስ አንድም አዲስ አበባ የምትፈጠር ችግር የለችም እኔ በጣም ነው ማመሰግነው በኢትዮጵያ ህዝብ ወክዬ ነው ማመሰግነው ስለዚህ ፖሊስ ቅድሚያ ለታክሲ ቅድሚያ ለአውቶቡስ ቅድሚያ ለወንበር ቅድሚያ ለሁሉም ነገር ሰርግ እንኳን ቢኖር ሀዘን ቢኖር አይምጣ ሀዘን አይምጣብን ቅድሚያ ነው ወንበር ተነስተን ማስቀመጥ ያለብን ፖሊስ የሚል አቋም ነው ያለኝ እኔ እንደ ኢትዮጵያ ህዝብ ይሄ ነው ስለዚህ ይሄም ኢትዮጵያ ህዝብ መለመድ መቻል አለበት እኔ ግን አዲስ አበባ ፖሊስ በጣም የሚገርመኝ ሁሉም ዝግጁ ናቸው ከአንድ ተራ ፖሊስ እስከ ኮሚሽነር ድረስ አንድ መመሪያ ነው ማን ስትለው ፖሊስ ነኝ ነው የሚለው የእገሌ ምናምን ምነው ነገር የለም ፖሊስ ነኝ አዲስ አበባ ፖሊስ ነው የሚለው ለዚህም ነው ሰላማችን የመጣውና ኢንስፔክተር መጠይቀውት አንድ ነገር ምንድነው ይሄ እኔ አውቀዋለሁ እስቲ ለኢትዮጵያ ህዝብ ግን ያስተላልፉት ምንድነው ይሄ ምን አርጋችሁ ነው ይሄ ሰላሙ ያረጋጋችሁት ምንድነው ሌላ አካባቢ እኮ ብዙ ችግሮች አሉ አዲስ አበባ ግን ያ ሁሉ ሚሊዮን ህዝብ እየገባ ያለበት ከ10 ሚሊዮን በላይ ህዝብ እንዲያው ከአቅሟ በላይ ተሸክማን ያለችው አዲስ አበባና ምን ከህብረተሰቡ ጋር ምን አድርጋችሁ ነው ከጸጥታ ኃይሉ ምን ሰርታችሁ ነው ሰላም ያመጣችሁት የሚል ጥያቄ ነው ያለኝ እሺ አመሰግናለሁ ያው ይሄንን ጥያቄ ከኔ የበለጡ ትልልቅ አመራሮች ስላሉ እነሱ እዚህ ቦታ ላይ መጥተው ይመልሱት ደስ ይለኝ ነበር ሆነም ግን ያው ኮሚሽነር አይናለም የወከሏቸው ኮማንደር በተለያየ ምክንያት ስላሉ ነው የመጣሁት አሁን የተጠየቀውን ጥያቄ ለመመለስ ያው ስሜ ኢንስፔክተር ስታሉ ፍሬ ይባላል የጉለሌ ክፍለ ከተማ ፖሊስ መምሪያ ያስኳ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ኃላፊ ነኝ የአዲስ አበባ ከተማን ጸጥታዋን ለማስከበር በምን አይነት ሁኔታ ነው እየሰራችሁ ያላችሁት የሚለው አንደኛ የጸጥታ ኃይሉ የሰንሰለት ጠንካራ ነው በ11ዱም ክፍለ ከተማ ላይ ያለው 24 ሰዓት ስታንድ ባይ ነው ጠንካራ ነው ማለት ብቻ ሳይሆን እስከታች ያለው አባል በጥሩ ኮሚትመንት በቃ ህብረተሰቡ በሰላም ወጥቶ በሰላም እንዲገባ በኮሚትመንት ነው የሚወጣው ተራ የወጣው ኮንስታብል ብለን ምንጠራ የታች ያለው አባል ስምሪት ሲወጣ ያዳር ሁኔታው የውሎ ሁኔታው በደንብ ተገንዝቦ ምን ነገሮችን መስራት እንዳለበት ጠንቆ ነው የሚወጣው ሌላ ክልሎችም ትምህርት እንዲሆን ይፈልጉት ሁለተኛ የማህበረሰብ አቀፍ ፖሊስ አገልግሎት ያለው ኦፊሰር ያቀጠነውን ከማንኛውም የጸጥታ ስጋት ያ ሲባል ወንጀል ብቻ አይደለም ሌሎችንም ማህበራዊ ጉዳዮች ይሆናሉ ሌሎች ጉዳዮች ይሆናሉ ከነሱ ስጋት ነፃ ከዚህ አከራይ ተከራይ ከጸረ ሽብር ኃይል ከሌሎች ኃይሎች የቀጠናውን ብሎኩን ነፃ የማድረግ ኃላፊነት እንዳለበት ኦሪንቴት ሰጥቶት ነው የሚወጣው ያን የመተና አደረጃጀትም ከኮሚሽን ጀምሮ ታች ድረስ አለ ከላይ ከኮሚሽን ጀምሮ ባለው ማን ነው ከጠቅላይ መምሪያ ጀምሮ ባለው አደረጃጀት የማህበረሰብ አቀፍ ፖሊስ አገልግሎት ከዳይሬክተር ጀምሮ ታች ድረስ አለ ማን ነው ከጠቅላይ መምሪያ ጀምሮ እስከ ጣቢያ ድረስ አለ ያን ተከትሎ ደግሞ በቀጠና ድረስ ኦፊሰሮች አሉ እነዚህ ኦፊሰሮች በእያንዳንዱ ቀጠና ላይ የአማካሪ ምክር ቤት አለ ገለልተኛ አማካሪ ማን ነው የቅኝት ፓትሮል አለ ገለልተኛ አማካሪ ምክር ቤት አለ የሃይማኖት አባቶች ጉባኤ አለ የጸጥታ ኮሚቴ አለ በርካታ መዋቅሮች አሉ እነዚህ መዋቅሮች በዛ ቀጠና ላይ ያለውን ጸጥታ የማረጋገጥ ኃላፊነት አለባቸው ጎን ለጎን ከማህበረሰብ አቀፍ ፖሊስ አገልግሎት ዋናው አቋያ ደግሞ የሚሰሩ ስራዎች አሉ ለምሳሌ አቅመ ደካሞች ካሉ ሌሎች ሊረዱ የሚገባቸው በዛ ቀጠና ላይ የሚረዱ ሰዎች ካሉ ጎን ለጎን የጸጥታውን ስራ የተሰራ እነሱን የመደገፍ እነሱን የማበረታታት ስራዎች ይሰራሉ ከሃይማኖት አባቶች ከተለያዩ አካላቶች በመምከር ህብረተሰቡ በሰላም ወጥቶ በሰላም እንዲገባ የምንሰራቸው ስራዎች አሉ ያ ስለተሰራ ነው ከተማዋ ይሄ ሁሉ ሰው እየገባ ቢገባም የሚያዘው ጠንካራ የሆነ የሰንሰለት አለ ጠንካራ የሆነ የኢንፎርሜሽን መረብ አለ ስለዚህ አንዱ ቀጠና ላይ ንስ ቀጠና የምትፈጸመው ነገር ኮሚሽን ድረስ በሰከንድ ተርሳለች ሁለተኛ ኮሚሽኑ አሁን ማን ነው ጠቅላይ መምሪያው ለማለት ነው ኮሚሽኑ ቀርቶ ኦሬዲ በአዲሱ አደረጃጀት ጠቅላይ መምሪያ ነው የፈጠራቸው ብዙ ግሬት ሰንሰለቶች አሉ ለምሳሌ አሁን በፌደራል ፖሊስ በርጽጎ የወጣው የኮሚኒቲ ኢንጌጅመንት አንድ ሰው በአካባቢው ላይ የሚፈጸምበት ነገር ካለ በሚፈልገው ቢፈልግ በድምጽ ቢፈልግ በጽሁፍ
ቢፈልግ በቪዲዮ የሚያሳርፍበት የሚችል ፌዴራል ፖሊስ ያበለጸገው ሶፍትዌር አለ። በዛ ማንኛውም ነገር ልክ እንደ 991 ማስተላለፍ ይችላል። ስለዚህ ያለ ምንም እንትን 991 ሶፍትዌር አለ። የኢትዮጵያ ፌዴራል ፖሊስ አፕሊኬሽን አለ። በዛ አፕሊኬሽን ያን አፕሊኬሽን በቀላሉ አውርዶ መፈጸም ያለባቸው ነገሮች እያንዳንዷን ትርኢት መፈጸም ይችላል ማለት ነው። ያንን ፌዴራል ፖሊስ ባይዳ ንጹህ ነጥቧ ላይ ለምሳሌ አስኳካ የምትፈጸም ነገር ካለች ያቺን አስኳካ ያለው ሰውዬ የሚያሳልፈት መልእክት በሰከንድ ውስጥ እዛ ቦታ ላይ ፖሊስ ይደርሳል። ስለዚህ ምላሽ ከሰጠን ሰውም ያምናል፣ ኢንፎርሜሽን ይሰጠናል። በዛ ተከትለን ደግሞ በርካታ ወንጀለኞችን እያያዝን ነው። አሁን ከቅርብ ጊዜ ወዲህ ደግሞ በመጣው ጠቅላይ መምሪያው በሰጠው ጥብቅ ትዕዛዝ ማንኛውም ወንጀል ፈጻሚ እጅ ከፍንጅ ከተያዘ በዋስትና የሚወጣ የለም፣ ይቀጣል። ያን ማስቀጣት ደግሞ የማስቀጣት አቅማችን በጨመረ ቁጥር ወንጀል ፈጻሚ እየቀነስን ነው የሚመጣው። ሁለተኛ በመሸሸግ በሌሎች ነገሮች የሚጠረጠሩ ቦታዎችን ዳይ ቱ ዳይ እየፈተሽን ያለ ነው፣ እያያዝን ያለ ነው። እነሱን በትክክል እርምጃ የተወሰደ ስለሆነ ከተማው ላይ ያለው ሰላም ዝም ብሎ የመጣ አይደለም። አሁንም ቀጣይ ላይ ከተማው የአፍሪካ መዲና ነው፣ ሊቋቋም የሚገባውም የአፍሪካ ፖሊስ ነው በሚል ጠቅላይ መምሪያው በደንብ ሁሉን ነገር አቅዶ የተሻለ ፖሊስ ለመፍጠር የአቅም ግንባታ ስልጠናዎች ይሰጠ ሌሎችን ይሰጠ እያስተካከለ ነው ያለው። ቀጣይ የተሻለ አገልግሎት ለመስጠት እስከ ህይወት መስዋዕትነት የሚከፍል ፖሊስ እያዘጋጀ ነው። አሁንም አለ፣ ቀጣይም ይኖራል ማለት ነው። በጣም እናመሰግናለን ኮሚሽነር። በጣም ነው ደስ የሚለው። ኢንስፔክተር ስታሌ ፍሬ በጣም ነው የምናመሰግነው። በእውነት ፖሊስ የማይሰራ ስራ የለም። እኔ በጣም ነው የሚገርመኝ። እኔ አሁን ባለሁበት የሰላም ሰራዊትም ነኝ፣ የገለልተኛ አማካሪ ምክር ቤትም ሰብሳቢ ነኝና ፖሊስ ይሄ ብቻ አይደለም፣ ይሄ ስለሆንኩኝ አይደለም። ፖሊስ አብሬ ያደኩበት ትልቅ ስራ እየሰራ ያለ የኢትዮጵያ ህዝብ እንዲያውቀው የምፈልገው አሁን አዲስ አበባ ፖሊስ ጠቅላይ መምሪያ ነው የሚባለው። በአሁን ሰዓት ጠቅላይ መምሪያ ነው የሚባለው። በዚህ ላይ ብቻ ሳይሆን ፌዴራል ፖሊስ በቅርብ ጊዜ ተሸላሚ ሆኗል በአለም ላይ። ኮሚሽነር የተከበሩ ኮሚሽነር ደንበላሽ ገብረ ሚካኤል ተሸላሚ ሆኗል። በአለም ደረጃ ነው የተሸለሙት። ኮሚሽነር ጌቱም አርጋውም ተሸላሚ ሆኗል። በእውነት እየተሰራ ያለው በአዲስ አበባ ለሌሎች ክልሎችም ትምህርት እንዲሆናችሁ ነው እየተናገርን ያለ ነው። እስቲ ወደ ከዛ እንትን ይያልን ሰናይት አርቲስት ሰናይት እንዴት ነሽ? እንኳን ሰላም መጣሽ። እንግዲህ አርቲስቶች ወክለሽ ነው የመጣሽው። እዚህ ላይ የመጣሽው ያው አርቲስት ነች፣ ያው እንደመጣሽ ወክለሽ እንደመጣሽ ነው የሚቆጠረው፣ ችግር የለውም። ግን አርቲስቶች በአሁን ሰዓት በሰላምና ጸጥታ በእርቅ ምን እየሰራችሁ ነው? ለምሳሌው ማህሙድ አህመድ ወያኔ ወይ ደግሞ ኢህአዴግ እንትን አካባቢ እንደደረሰ ይመስለኛል፣ አጣዬ ምናምን አካባቢ ወይ ደግሞ እንትን ከባህር ዳር ወደዚህ እንዳለፈ ሰላም ሰላም ብሎ ዘፍኖ ነበር አርቲስት ማህሙድ አህመድ ይመስለኛል አይደል? በዛን አካባቢ ጊዜ ነው እንደቀረበ ወደ አዲስ አበባ እንደቀረበ ነበርና ያ ሰላም እስካሁን አለ። ስለዚህ አርቲስት ብዙ አርቲስት ነው ያለው። እኔ በዘፈን ጉዳይ አካባቢ ናቸው እናንተ፣ ስሙ ምን እንደሆነ አላወኩም የተለየ። ግን ለዚህ ሰላም ለዚህ ጸጥታ ማስከበር ፖሊስ እያያቸው ናቸው፣ እየታዩ ናቸው። ቀንና ሌሊት ስራ እየሰሩ ነው ያሉት። ጸጥታ የአዲስ አበባ ሰላምና ጸጥታም እየሰራ ነው ያለው፣ ህብረተሰቡም እየሰራ ነው ያለው። ክብርት ከንቲባችን ሙሉ ሌሊት ነው እየሰሩ ያሉት በሰላምና ጸጥታው በልማቱ። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድም በዚህ ጉዳይ እየሰሩ ነው የሚገኙት። ግን አርቲስቶች አዲስ ዘፈኖች አላወጣቸውም በሰላም ጉዳይ የሚል። የድሮ የአርቲስት ማህሙድ አህመድ ነው የሚዘፈነው አይደለ? ያው እሱ ነው ያወጣችሁ። ሰላም ብዙ የለም። አንቺ አንድ ጊዜ ያወጣሻት ነበር የሐረር ያው ሰላም ነው የሚለው ሐረሪ። አሁን አንቺ ምን እየሰራሽ ነው? አርቲስቶችስ ምን እየሰሩ ነው የሚል ልጠይቅሽ እስኪ። በሰላም ጎህ ቲቪ በሰላም ጉዳይ ይሰራል፣ በእርቅ ጉዳይ ይሰራል። በጸጥታ ደግሞ ሰላም ከሌለ ደግሞ ማንንም ሰው ሙስሊሙም ክርስቲያኑም እዚህ ሊመጣ አይችልም፣ ሊንቀሳቀስም አይችልም። ተማሪም ልጅሽም ሊማር አይችልም። አንቺም ወደ መንቀሳቀሳችን ዘፍንም አትችይም ሰላም ከሌለ።
ስለዚህ ሰላም ስለሚያስፈልግ በሰላም ጉዳይ ምን እየሰራሽ ነው አርቲስቶች ምን እየሰሩ ነው የሚል ጥያቄ ነው ያለኝ አመሰግናለሁ በሰላም ዙሪያ እድሉ ተሰጥቶኝ እዚህ ሚዲያ ላይ በመጋበዜ አርቲስት ሰናይት ኃይለ ማርያም ባላለው ከኢትዮጵያ ብሔራዊ ቲያትር የብሔር ብሔረሰብ የድምጻይ ነኝ በሰላም ዙሪያ ብዙ ስራዎችን ሰርቻለሁ ያው እንደተጠቀሰው ማለት ነው ግንባር ቀደም እኔ በሰላም ስራ ነው የምታወቀው ከዚህ በፊት በሰሜኑ ክፍል በነበረው አለመግባባት ሰላም ሰብኬ ሰላም ዘፍኜ ወደ መግባባት የተደረሰበት ሁኔታ አለ ያው እንደ ፖሊሶች ስራ እንደ ፖሊሶች ድክመቴ ታይቶ ሽልማት ባላገኝም መሸለም ያለብኝ የተከበርኩ ትልቅ አርቲስት ነኝ በሰላም ዙሪያ ማለት ነው እንደተባለውም የወታደር ፖሊስ ልጅ ነኝ እኔ ብሔሬ ከኢትዮጵያዊነቴ የማይበልጥብኝ ኢትዮጵያዊነቴን ሁሉ ጊዜ ከፍ አድርጌ ማየት እምመኝ ኢትዮጵያ ከፍታ ላይ ሆና ሁሌ ሐሳቤ ያ የሚሆንልኝ ሂደት ላይ ያለች አገር ነው ያለችኝ ኢትዮጵያን ወዳታለሁ ለኢትዮጵያ ሰላም ሳዜም ደግሞ እኔ በጣም ደስታ ነው የሚሰማኝ አዝም ያለሁም በጠቅላይ ሚኒስትሬም የሰራውበትን የሰርቲፊኬት ሽልማት አግኝቻለሁ ልፋቴም ከንቱ አልቀረም እንኳን አብሮ ደስ አለን በዛ ወቅት እኔ ትግርኛ ነበር የዘፈንኩት ከተለያየ ብሔር ብሔረሰብ 130 በላይ አርቲስቶች ተሰባስበው ነፍሱን ይማረውና አለማየሁ ሸቴን ጨምሮ የተሰራ የሰላም ስራ አለ በጣም ትልቅ ዕውቅና የሰጡት ጠቅላይ ሚኒስትራችን ሊመሰገኑበት የሚገባው በአርቱ ዙሪያ ማለት ነው እዛ ላይ ተሳትፌያለሁ እዛ ላይ ተሳትፎ ያደረኩት ኢትዮጵያዊነቴን ወክዬ ነው ኢትዮጵያዊነቴን ወክዬ ትግርኛ ዘፈን የዘፈንኩት ጥሩ ምላሽም አምጥቻለሁ ጥሩ የሰላም መስመርም አግኝተናል አሁን የተነፈስን ያለነው መጠነኛም ቢሆን ትንፋሽ አግኝታለች ትግራይ አገሬ ማለት ነው የሰራሁላት የሰላም ስራ ትግራይ ክልል የተወለድኩባት ጥሩ የሰላም ትንፋሽ እየተነፈሰች ኢትዮጵያን ያወክዬ በትግርኛ ያዜምኩ ዜማ ሰላም ነው የሚለው ሰላም ነው ያዜምኩት ስለ ሀገር ነው የምሰራው ከጎህ ሚዲያ ጋር የተያያዘ ስለ አባይ የሰራዋቸው ስራዎች አሉ ጎህ ሚዲያ ብዙ ነገሮችን አድርጓል በነገራችን ላይ በ2015 የዲያስፖራን አሰባስቦ አባይ ላይ ላሉ ወንድሞችና እህቶቻችን ከ30 በላይ በሬ ታርዶ እዛ ቦታ ላይ ተገኝቻለሁ ለኔ ታሪኬ ኢትዮጵያዊነቴን ከፍ ማረግበት ትልቁ አባይ ነው እዛ ቦታ ላይ ተገኝቼ 5000 መጽሐፎችም ተሰጥቷል ተሰጥቷል በጎህ ሚዲያ አማካኝነት ብዙ የሰላም ስራ እየሰራ ያለ ሚዲያ ነው በጣም እኔ ክብር የምሰጠው ሚዲያ ነው የሰራውት ስራ አነ ዝምነ ሰላሜ ዝምነ ነኢትዮጵያ አደይ ሰላሜ ዝምነ ሰላም ይኹን ሰላም ሰላም ሁሉ ኢትዮጵያ ይኹን ብርሃን ሰላም ምትል እዛ የኢትዮጵያዊነት አልበም ላይ የተካተተ ስራ ሰርቻለሁ በሻኩራ ፕሮዳክሽን የተቀነባበረ የሰራው ነው እንደ አርቲስትነቴ የሰራው ነው አገሬን እየደገፍኩ ነው ብዬ ነው ማስበው አሁን ደግሞ በቀጣይ ከሌሎች ወንድምቶች አርቲስቶች ጋር ሰላም በተመለከተ ልክ እንደ ፖሊስ ባይሆንም ከፖሊስ ጋር እኩል ለኩል ይፎካከራል የሚል ትልቅ የሰላም ስራ ለመስራት ያሰብን ነው በዚህ ሁኔታ ላይ ነው የምንገኘው አገሬን በዚህ ሁኔታ ላይ እንደግፋት ማለት ነው አመሰግናለሁ አርቲስቶች ምን ይስሩ ምን እየሰሩ ነው በሰላም ጉዳይ በጸጥታችን እንዳይረብሽ ሰላም እንድትሆን እርቅስ ምን እያደረጉ ነው አርቲስቶች ካንቺ ጋር ያሉም ሌሎችም እኔ በተቋሜ ሲጀመር በጣም ብዙ ሰላማዊ አርቲስት ያለበት ሰላሙን አበክሮ በቲያትሩም ሆነ በሙዚቃው የሚሰሩ ብዙ ታዋቂ ሰዎች አሉ ሚዲያ የሚያቃቸው ከኔ በላይ ብዙ ስራ ይሰሩ በሰላም ዙሪያ በቲያትሩም ላይ ማለት ነው አሉ አሁንም እየሰራን ነው አልሰራንም ማለት አይቻልም በተለይ ኢትዮጵያ ብሔራዊ ቲያትር በሰላሙ ዙሪያ ከፍተኛ ነገር እየሰራ ነው በየበረሃው እየሄደ በየክልሎች እየሄድን ብዙ የሰላም ስራዎችን ሰብከናል ለምሳሌ እንደ ትልቅ መጥቀስ የምፈልገው የሉሲ ለሰላም ምታቆት ትልቅ ፕሮጀክት ነው እዛ ላይ እኔ ነበርኩኝ ከጅጅጋ ጀምረን ነው የተነሳ ነው ጥሩ አቀባበል የነበረን በየዩኒቨርሲቲው እየሄድን ኢትዮጵያ አንድ መሆኗን ማንንም ብሔር ከማንንም የማይበልጥ ማንንም ብሔር የማንንም
ብልጫ እንደሌለው የሰበክንበት ትልቅ ፕሮጀክት ነው የሰላም ሚኒስትር ወይዘሮ ሙፋሪያት በነበሩበት ሰዓት ነው የሰራነው እዛም ላይ ትልቅ ሽልማት አግኝተን አገራችንን በሰላሙ በኩል ትልቅ ደረጃ ሰጥተን የመጣንበት ፕሮጀክት ነው እሱን የማራሳው ትልቅ የሰላም ስራ በቀጣይም አሁን እንሰራለን ብለናል አሁን ወደፊትም ብዙ ፕሮጀክቶች ተነድፈዋል በመስራት ላይ ነው ያለነው ማየት ይቻላል መስራ ቤቱ ድረስ መጥቶ በጎህ ሚዲያ አማካኝነት እየተሰራ ያለው ነገር በሙሉ በጣም ቆንጆ ስለዚህ አሁንም አርሰናይት ስራ አለኝ የሰላም ጉዳይ ስራ አለኝ በአሁን ወቅቱ ምክንያቱም እንደምታዩ አንዳንድ እንትኖች አሉ በኢንተርኔትም በተለያዩ ነገሮችም ሀገር ለማፍረስ የሚንቀሳቀሱ አሉ እኔ አንድ ነገር ምነግርሽ አርሰናይት የሚያሳዝነው በኢንተርኔት ስራ ቆሙ እንደዚህ አድርጉ ይያሉ የሚሰብኩ ኢትዮጵያን ለመረበሽ የሚሰብኩ ሰዎች አይተናል በዚህ ሁለት ቀን ቀዳሜና እሁድ አልሆነላቸው ከዛ ደግሞ ቀደም ብለው ሆስፒታል የታመሙ ሊሞቱ ይያሉ ሰዎች ታመው እየታከሙ የነበሩበት ሰዓት አድማ ያደርጋሉ መጠየቅ ይችላሉ ሰዎች መብታቸው መጠየቅ ይችላሉ ሐኪሞች ግን እየሰሩ ነው እንጂ አቁመው ለምሳሌ አክሱም እኔ በቅድም ትላንትና ደውለው እንደነገሩኝ እንደገቡ አንድ በሽተኛ ወዲያው ነው ልብ ህመም ነበረባቸው ሰው የሚያከማቸው የለም ወዲያው ነው የሞቱት በአዲስ አበባ ያሉም በሀገሪቷም ሆስፒታሎች ብዙ ነው ሰው የሞተው በሐኪም እጦት ሐኪም ደግሞ ሲመረቅ ምሎ ነው ሌላ ሰው አይምልም እውነቴን ነው ምሎ ነው ይጃውጥቶ ምሎ ቃል ገብቶ ነው ልክ እንደ ቤተክርስቲያን ወይ ደግሞ እንደ መስጊድ አባቶች ምለው ነው የሚገቡት በዚህ ላይ አንዳንድ ተንኮለኞች ደግሞ አሉ ህዳሴ ግድባችን አልቋል ሰላም እየሆነች ነው ኢትዮጵያ ራሷ አምርታ እየተመገበች ነው ያለችው እንዳየሽው አዲስ አበባ ብዙ አመት ቆይተሽበታል እንጂ ያደግሽው እዚህ ነው የወታደር ልጅነሽ ኢትዮጵያዊ ሆኖ ሞታለቅ አባትሽ ይታወቃሉ እናትሽም አንቺም የተወለድሽው እዚህ አካባቢ ነውና አሁን ምታያቸው ነገሮች አሉ ይሄ ልማት የማይቀበሉ ይሄ እድገት የማይቀበሉ ለምሳሌ አሁን ሰዓትኛ ሀያሎች ነን ከቻይና የተሰለፍን በፕሬከስ ከሩሲያ የተሰለፍን ከህንድ ከሌሎች ጋር ተሰልፈን አንድ ላይ የሆን ሰዎች ነን ስለዚህ አገራችን ሰላም እንዳትሆን ይሄን ሀብት እንዳይመጣ ይሄን ጸጋ እንዳይመጣ ይሄን ወርቃችን ያለው ማዕደናችን ሁሉ እንዳይሰራ ህብረተሰብ ተፋቅሮ እንዳይኖር እያደረጉ ያሉ ሰዎች ምንድነው የምታያቸው መልእክትሽ እኔ እንደ ሀገር ማለት እኔ አሁን ከዶክተሮች የበለጠ አስተሳሰብ ኖሮኝ አይደለም ዶክተር በጣም ትልቅ ራስ ያለው ምሎ ሙያውን የሚያገለግል ባለሙያ ነው ጥያቄው አግባብነት አለው እኔም ጥያቄ አለኝ እኔም ጥሩ ተከፋይ ሆኜ እዚህ ቅርብ ካሉ የአፍሪካ ሀገሮች እንኳን አርቲስቶች መኪና ቤት ኖሯቸው የሚንቀሳቀሱ አርቲስቶች ያሉበት ሀገር አይቼ መጥቻለሁ በሄድኩበት ሀገር ላይ ጥሩ ተከፋይ ሆኜ እኮ አይደለም እኔ ያገለገልኩ ያለሁት ዶክተሮች የጠየቁት ጥያቄ አግባብነት አለው የጠየቁበት መንገድ ስተት አለው ብዬ ወስደው ስራ አቁሞ በሽተኛ እየሞተ ያለበት ሁኔታ መሆኑ ነው ትንሽ የሚያሳዝነው እንጂ አግባብ አለው ጥያቄው ስለዚህ አገር ደግሞ እኔ እናንተ አገር ለሌላ ትውልድ እንሰጣለን ብለን ከተነሳን እኔ በባዶ ግር መሄድ አለብኝ እኔ መስዋዕትነት መክፈል አለብኝ አባቴ አንድ አካሉን ገብሮ ነው በሶማሌ ጦርነት ኢትዮጵያን የሰጠኝ እኔ ደግሞ በቀጣይ ደግሞ ምን አለበት በትንሽ ደሞ ሰርቼ ለልጄ አገር ብሰጥ ብዬ ማስብ ከሆነ ሰላም ማምጣት ይችላል ግን የቅንጦት ነገር ፈላጊ ኮንኩ ሌላ አገር አርቲስት ብዙ ነገር ይከፈለዋል ብዬ ሌሎች ጓደኞቼን ያነሳሳው ለሰላም ከመሄድ ለብጥብጥ መሄድ ከሆነ እኔ አገር ሳልሰራ ልጄም ነገ በስደት ሊኖር እኔ ማንንም የትም አገር ሄጄ መኖር አልፈልግም አሁን ኢትዮጵያዊነት ብዬ ስሰብክ እኔ ሌላ የፖለቲካ ጥቅም ያለኝ ሰው ሊመስላቸው ይችላል በልማት በኮሪደር ልማት ጉዳት ደርሶብኝ ወደ ጣፎ ተከራይቼ ነው የምኖረው ልከራያ ነገ ደግሞ ልጄ የራሱ የሆነ ቤት ይኖራል የራሱ የሆነ ኢትዮጵያ ይኖራል ያንን አስቤ ነው እንጂ እኔ በልማት ምክንያት እንዲሆንኩ ብዬ አንድ ሚዲያ ላይ ወጥቼ በልማት ምክንያት ተጎድቻለሁ አገሬኔን ጥላኛለች ብዬ ሌላ ሰው ማሰባሰብ መቻል የለብኝም ሰላም የሚሰራው
በመጎዳት ነው አንዱ ተጎድቶ አንዱን በመጥቀም ነው እኔ ተጎድቼ ትውልድ በመጥቀም ነው ሰላም ደግሞ ጠቃሚ ዘላቂ ሀገር ሰሪ ስለሆነች የአገር ራስ ስለሆነች ልንጠብቃት ይገባል በሚለው ለንግግሬ ስተት ካለበት ይቅርታ ጠይቃለሁ ግን በሰላምና በኢትዮጵያዊነት ከማንንም ጋር ይቅርታ አልጠይቅም ከማንንም ጋር ድርድር አልገባም ሰላም ለመስራት ኢትዮጵያን ለመስራት የራሴን አስተዋጽኦ ለማድረግ ቁርጠኛ አላማን ያለኝ ይሄንን ማስተላለፍ ነው መፈልገው አመሰግናለሁ በጣም አርቲስት ሰዳይት በጣም ነው እናመሰግነሽ እድሜና ጤና ይስጥሽ ያስተላልፍሽው መልእክትን በጣም ቀላል አይደለም እና በጣም ነው እናመሰግነሽ ስራሽ ይሳካልሽ አዲስ የሰላም ዘፈን ይዘሽ ደግሞ ሰሞኑን እንደምትመጣ እርግጠኛ ነኝ እንመጣየቅህ ነገር የለም ግን ፖሊስ ሌሎች ክልሎች እንዳዲስ አበባ ፖሊስ ለመሆን ምንድነው ማድረግ ያለባቸው አመሰግናለሁ ምንድነው ታስተምራቸው ያው ይተላለፈ ስለሆነ ምንድነው ታስተምራቸው አመሰግናለሁ ስሜ ረዳት ኢንስፔክተር አትክልት ደምሴ ይባላልው ከአዲስ አበባ ፖሊስ ጠቅላይ መምሪያ ለሚኩራ ክፍለ ከተማ ማህበረሰብ አቀፍ ፖሊስ አገልግሎት ማስተባበሪያ ኃላፊ ነኝ ዋናውና ትልቁ ነገር ያው በሰፊው ተነስቷል አዲስ አበባ ያው ዘርፈ ብዙ በጸጥታም ሆነ በልማት ብዙ ለውጦችን ያመጣች ነች ይህን ስታደርግ ደግሞ ያው በፖሊስ ወይም በመከላከያ ወይም በፌደራል ብቻ አይደለም ይሄ ለውጥ የመጣው ወይም ይሄ ልማትና ይሄ ጸጥታ የመጣው ዋናውና ትልቁ የማህበረሰቡ ከላይ እስከ ታች ተቀናጅቶ በመስራት ነው ከላይ እስከ ታች ተቀናጅቶ በመስራት ነው ስንል በግልጽ ቅድም ሲነሳ እንደነበረው ከገለልተኛ አመካሪ ጀምሮ አደረጃጀቶቻችን ቅኝት ፓትሮል ሰላም ሰራዊት እንዲሁም በጎ ፈቃደኛ አደረጃጀት በሚለው አደራጅተን ሰላሙ ሌሎች እንደተሞክሮ ይሆናል ብዬ ማስበው እንደኛ ምንድነው ከታች ጀምረን ነው እኛ የተነሳነው ስንነሳ ሰላም ከየት ይጀምራል ከቤት ነው ሰላም ከየት ይጀምራል ከቤት ነው ቤቱን የቤተሰብ ፖሊስ የሚባል ነገር አለ ከቤት ሰላም እንዲፈጠር የሚመክር የሚዘክር ሲያልፍ ደግሞ በቅርብ በቀጠናው ባለው ኮሚኒቲ ማህበረሰብ አቀፍ ፖሊስ አገልግሎት ጋር አብሮ ሆኖ የሚመክሩበት መረክና በቅርብ ሆኖ አገልግሎት የሚያገኙበት የማህበረሰብ አቀፍ ፖሊስ አገልግሎት ግንባታዎችን እየተገነቡ እየተስፋፉ ይገኛሉ እስከ ቀጠና እስከ ብሎክ ድረስ ወርዶ አደረጃጀቱ ሲቀጥል ከመንደር ያለ ወደ ቀጠና ሰላማዊ መንገድ ይሄዳል እኛ ምንድነው አሁን ማህበረሰብ አቀፍ ፖሊስ አገልግሎት እያደረግን ያለ ነው ችግር ካለ መጀመሪያ ችግሩን ይለያል በዛች ቀጠና ላይ ያለሽው ችግር ምንድነሽ ተብላ ትለያለሽ ያን ችግር ምንድነው የወንጀል መንስኤ ነው እዛ አካይ ተከራይ ጋር ነው ችግር ያለው ጭፈራ ነው ያለው ድምጽ ብክለት ነው ያለው ምንድነው ችግሩ የሚለው ነገር ይለያል ያን ችግር ከለየ በኋላ ከማህበረሰቡ ጋር ይወያያል ከማህበረሰቡ ጋር ከተወያየ ደግሞ የመፍትሄ አቅጣጫዎችን ያስቀምጣል ምንድነው መሆን ያለበት እዛ አካይ ወንጀል መንስኤ ከሆነ ምንድነው ያን ወንጀል መንስኤ እናስወግድበት የምንችለው በምንድነው የሚለው ነገር አቅጣጫ ይቀመጣል አከራይ ተከራይ ከሆነ ደግሞ ይሄ አከራይ ተከራይ ከየት ነው ከዛ ወደዚህ የመጣበት ምክንያትስ ማን ነው በምን ምክንያት ነው የመጣ ሰላማዊ ነው ወይ አድራሻውን አካባቢው ላለ ፖሊስ ሂዶ ያስመዘግባል ወይ ካላስመዘገበስ ደግሞ ነዋሪው እዛ አካባቢ ያለው አዲስ አከራይ ተከራይ ሲገባ ማሳወቅና በጋራ ሆኖ የመመዝገብ ሁኔታዎች አሉ ሲቀጥል ከአጎራባች ክልሎችም ሸገር ሲቲ አጎራባች ጋር የጋራ የሆነ ግንኙነቶች አሉ እንገመግማለን እንገናኛለን ዙሪያው አሉ ሸገር ሲቲ እነዚህም ውጤታማ እንድንሆን ያደረገብን ሁኔታዎች አሉ ትልቁና ዋናው ነገር ግን ምንድነው የጸጥታው ባለቤት ማህበረሰቡ እኔ ነኝ እንዲል ማድረጉ ነው ግንዛቤ ማስጨበጥ ነው ትልቁ ለውጥ ሊያመጣልን የቻለው ብዬ ነው ማስበው እኔ ማህበረሰቡ ራሱ መብራት ከማብራት ጀምሮ በበሩ አካይሞቶ ከመጠበቅ ጀምሮ ከማማከር ሲቀጥልም ደግሞ ወንጀለኛን ይዞ ማስረጃ በመሆን በመመስከር በማስቀጣት ለህግ አካሉ ትልቅ ድጋፍና አቅም ሆኖ እየሄደ ስለሆነ ይህን ተሞክሮ ደግሞ ሌላ ክፍለ ከተሞች ቢጠቀሙና ማህበረሰቡ ራሱ ሌላ ክልሎችም ማህበረሰቡ ራሱ የጸጥታ ባለቤት እኔ ነኝ ብሎ ራሱ እየወጣ ያመሸ እየጠበቀ የሚሄድበት እኔ ጥበቃ ቀጥር ያለው ሲባል የነበረበት ሂደት ነበር በፊት አሁን ግን ጥበቃ አይደለም ከጥበቃ አልፎ ዘመኑ እያደገ ስለሆነ ከዘመኑ ጋር ተያያዥነት ያለው በካሜራ የተደገፈ ካሜራን በየአካባቢው እየወጣ በካሜራ የተደገፈ የጸጥታ ስራ እንዲሰራም እየተደረገ ያለበት ሁኔታ አለ አሁን ይሄ ምንድነው ማህበረሰቡ አምኖ ይሄን ገዛ ያደረገ ብዙ ወንጀለኞች አሁን ሃንግ ወንጀል የሚፈጽሙ ነበሩ በብዛት ማህበረሰቡን አንቀው ሃንግ አድርገው ሴት ህፃን እንኳን አቅም የሌላትን ሃንግ አድርገው ራሷን ስታ ቀመታ ይዞበት የሚሄዱ ይሄ ግን በካሜራ በተደገፈም ሆነ በማህበረሰቡ ተከታትሎ ይህን ቡድን ተይዞ
በኃይለኛው የተቀጣበትና ሰላሙ የመጣበት ሁኔታ ያለበት ሁኔታ አለና ብዙ አደረጃጆች ተጠቅመን ስለሰራንና ማህበረሰቡም ተቀብሎን አግዞን እየሰራ ስለሆነ ነው ይሄ በሌሎቹ እንዲስፋፋ ሞክራለሁ ነው መከራለሁኝ በጣም እናመሰግናለን ኢንስፔክተር አትገልጥ አመሰግናለሁ እዚያ በእድሜና ጤና ይስጥዎት አዲስ አበባ ፖሊስ በጣም የሚደንቅ ወጣቶች የሆኑ መኮንኖች አሉት ምሁራኖች ናቸው ደግሞ ድሮ 5ኛ ክፍል 3ኛ ክፍል ማንበብ መጻፍ ምናምን አይደለም አሁን አብዛኛው ዲግሪ ያለው ማስተርስ ያለው ሌላ ከዲፕሎም በላይ ያለው ወታደር ወይ ደግሞ መኮንን ያለው እኛ በአዲስ አበባ ፖሊስ እንድደነቃለን በጣም ነው የምደነቀው ምክንያቱም ጀግኖች ናቸው ያን ሁሉ ችለው ህብረተሰቡ በሰላም ያቆዩት ነው ያሉትና ያስተኙት ነው ያሉት የገበያው እንዲሄድ